ሰላም ጋይስ ሃይዲ ነኝ። ዩቲዩብ ቪዲዮ ተመልሻለሁ። ሰሞኑ ትንሽ 3 ሳምንት እየጠፋው 1 ሳምንት ሆን እየሆንኩ ነው። ትንሽ ኮንሲስተንትሊ ለመስራት እሞክራለሁ። ዛሬ የምንሰራው ሾልደር ነው። ሾልደራችሁን ማሳደግ የምትፈልጉ ከሆነ ይሄንን ወርክአውት ሰርታችሁ ሾልደራችሁ ካላደገ አይ ዶንት ኖ ምን ማድረግ እንደሚቻል ሾልደራችንን በደንብ የሚያሳድግልን ኤክሰርሳይዝ እንሰራለን። ምን ጀምረው ላይክ ሾልደራችንን ከሶስቱም አንግል ዋርም አፕ እናደርጋለን። ከፊት ለፊት ከሳይድ እና ከኋላ ዋርም አፕ እናደርግና እንጀምራለን። የ3 ወር የምግብ ፕሮግራም የወርክአውት ፕሮግራም ወጥቶላችሁ ፋት ሎስ ማድረግ የምትፈልጉ ሰዎች፣ መስል ቢልድ ማድረግ የምትፈልጉ ሰዎች፣ ከላይ እንደምታያቸው ሰውነታችሁን ማስተካከል የምትፈልጉ ሰዎች፣ መስል ቢልድ ማድረግ የምትፈልጉ ሰዎች ኢንስታግራም ላይ እንዲሁም ኢሜል ላይ ኮንታክት ማድረግ ትችላላችሁ። ኤቭሪቲንግ የምግብ ፕሮግራሙ ዲቴል የሆነ ቪዲዮ ያለው እንዴት እንደምትሰሩት የወርክአውት ፕሮግራሙ ኤቭሪቲንግ እኔ ስሰራው እያንዳንዱ ኤክሰርሳይዝ ኤቭሪቲንግ ዲቴል ያሳያችኋል። እንዴት ፎርሙን እንዴት መስራት እንዳለባችሁ ማለት ነው። የ3 ወር የምግብ ፕሮግራም የወርክአውት ፕሮግራም የምትፈልጉ ሰዎች ከስር ባለው ኢንስታግራም ኤንድ ኢሜል ላይ ኮንታክት ማድረግ ትችላላችሁ። ኤክሰርሳይዝ ከመስራታችሁ በፊት ላይክ ኮምፓውንድ ነገር ከመስራታችሁ በፊት ሾልደራችሁን ኤኒ ሌግም ሊሆን ይችላል፣ ቸስትም ሊሆን ይችላል ዋርም አፕ አድርጉ ለ5 ወር ለ10 ደቂቃ። የመጀመሪያው ኤክሰርሳይዝ ሾልደራችንን ለመጀመሪያ ስፔሻሊ ተወዳዳሪ ከሆናችሁ ትከሻችሁ ከፊት ለፊት ፍሮንት ቪ ለመስራት ከፊት ለፊት ይሄኛውን ስትይዙት ይሄኛው በደንብ ፉል መሆን አለበት እና ዴንስ መሆን አለበት። ስለዚህ የፊትኛው ትከሻችን የሚያሰራልን ስታንዲንግ ፍሮንት ሬይዝ ነው የምናደርገው። ተንቀሳቀሱ። ጂም ግዴታ ጂም መምጣት አይጠበቅባችሁ። ባላችሁበት ተንቀሳቀሱ። ቤትም ይሁን ውጪም ከሆናችሁ ኤኒዌር ጀስት አክቲቭ ለመሆን መሞከር። ወይኔ ሁለተኛውን ኪሎን ኢንክሪዝ አድርገን አይ ቲንክ ትንሽ ይከብዳል። ከዚህ ፖዚሽን ወደዚህ ቢትዊን ኤክሰርሳይዝ በቂ የሆነ ቀጣይ ሁለተኛ ሴት ስትገቡ ያላችሁን 100% ለመስጠት ቀጣዩን ሴት ከመግባታችሁ በፊት 100%
የእረፍት ስሜት ሊሰማችሁ ይገባል። ስለዚህ ቀጣዩን ሴት 100% በደንብ ለመስራት ቢትዊን ሴት እረፍት አድርጉ። አሁን ያለውም ብዙም ዌስት ሰፊ አይደለም፣ ግን ሞቲኒ በሆነ ቁጥር የሆነ ቪ ሼፑን ሞር ስፔሻሊ ሜንስ ፊዚክ የሚወዳደር ሰው ሾልደር ቱ ዌስት ሬሾ ፐርፌክት መሆን አለበት። ዌስቱ በጣም ትንሽ መሆን አለበት። ትከሻው ዋይድ መሆን አለበት። ሽሬድድ የሆነ አብስ መኖር አለበት። ኤን ባካችሁን ፐርፌክት መሆን አለ። ላይተር ይሄኛው ላይት ነው ኪሎ። ሁለተኛው እና ሶስተኛው ሴት ሄቪ ነው የሚሆነው። ላይክ ፍሮንት ሚዲያል ሄዳችሁን ሂት ያደርግላችኋል። ሲትድ ሾልደር ፕሬስ ዊዝ በባር ሁሌም ቢሆን ለትንሽዬ ዲቴል ነገር በደንብ ተጨንቃችሁ መስራት አለባችሁ። ኤኒቲንግ ኢምፕሩቭ ለማድረግ ማለት ነው። ኤኒ ታይም በኔጌቲቭ ነገር ላይ ፖዘቲቭ ነገር ለመፈለግ ሞክሩ። ሹር አይ ቲንክ ይሄ ከባድ ነው። ይሄ 100 ኪሎ ነው። ሲትድ ሾልደር ፕሬስ መጨረሻ በ100 ኪሎ ገባና ደን ጨርሳለሁ። ሰባት ስምንት ናቱ ሞ ኧረ ጉድ! ከዛ ይሄ ሁሉ ሰርተህ የሚያስጠላው ደግሞ ይሄንን መመለስ። እዚህ ጋር ይሄኛውን ፕሬስ እናደርጋለን። ጀስት ተመሳሳይ ሙቭመንት ነው። ይሄን ፊታችን አዝረን ነው ፕሬስ የምናደርገው።
የመጨረሻውን ኤክሰርሳይዝ ሎዱን ከፍ አድርጌዋለሁ። ሰው ገናሉ ከ10 እስከ 15 ኦር ከ10 እስከ 12 ይሄ የመጨረሻው ሴት ማለት ነው። የመጨረሻው ሴት ሪል ዴልታችሁንና ትራፕሳችሁን ያሰራላችኋል። ዘን ሪል ዴልት በኬብሉ እንሰራለን። ከዛ አፕራይት ሮት ሱፐር ሴት እናደርግና እንጨርሳለን። ሾልደር ብቻ ነው ዛሬ ኤክሰርሳይዝ። ሾልደራችሁን ማሳደግ የምትፈልጉ ሰው ቢትዊን ሴት የድካም ስሜት የሚሰማችሁ ከሆነ ቀጣዩን ሴት ከመግባታችሁ በፊት በደንብ ረፍት አድርጉ። ሴት ይቀራል። ስኔን ሮል ስታረጉት ወደ ራሳችሁ ፑል ስታረጉት ሌላ ሰውነታችሁን ሙቭመንት ባይኖረው ጥሩ ነው። ላይ ከዚህ ፖዚሽን እጃችሁን ወደ ሄዳችሁ ማምጣት ኦር ትንሽ ሊን ወደ ታች ከሆናችሁ ደግሞ ከዚህ ፖዚሽን ወደ አፐር ቸስታችሁ ይህን ፎሎ ስታደርጉ የማንንም ኤክሰርሳይዝ ፎሎ ማድረግ አይጠበቅባችሁ። ሁሉም ቦዲ ቢልደር ኢቨን ኦልድ ስኩል ቦዲ ቢልደሮች አሁን ያሉትን ቦዲ ቢልደሮች የየራሳቸው የሆነ ፎሎ የሚያደርጉት የወርክአውት ሩቲን አለ። ስለዚህ ለሱ እስከሰራለት ድረስ ግዴታ ሮኒ ኮልማን የሰራውን እኔ መስራት የለብኝ። እሱ ለራሱ ኢቨን ከዚህ ፖዚሽን ከዚች እዚች ለሱ ፓርሻል ሬፕ ለሱ ሰርቶለታል ማለት ለኔ ይሰራልኛል ማለት አይደለም። ስለዚህ የራሳችሁ የሆነ ሩቲን አላችሁ። ዘን በሱ ሪዛልት ካያችሁበት ፎሎ ዛት ሩቲን። ስፔሻል ተወዳዳሪ ከሆናችሁ በልክ አድርጋችሁ ሄዳችሁ ከታርጋችሁ ተወዳድራችሁ ዘን ዊክነሳችሁ ዳኞች ይነግሯችኋል። ስለዚህ ዳኞቹ ዊክነሳችሁ ከነገሯችሁ እዛኛው ዊክ የሆነው ፓርት ላይ ፎከስ አድርጋችሁ እሱ ላይ ትሰራላችሁ። ኔክስት ይር ያ ዊክ የሆነው ፓርት ኢምፕሩቭ አድርጋችሁ መምጣት ነው። ቦዲ ቢልዲንግ ኦል አባውት ዲስ። የመጨረሻ ኤክሰርሳይሳችን የሚሆነው ሪል ዴልት ፍላይ ሄኛውን ዘን አፕራይት ሮ እንሰራለን። ከዛ እንጨርሳለን ማለት ነው። አፕራይት ሮን እዛ ጋር በኢዚ ባር ይሰራል። ሱፐር ሴት አደርጋለሁ ዘን እጨርሳለሁ ማለት ነው። ከፊት ይሻላል አሁን
ይሄ ግን ላይ ሙስሊም እየሆነ ይመጣል። ጀት ስታረግና ሙስሊም እየሆነ ይመጣል። የኛ ፕሮፌሽን ቦዲ ቢልዲንግ እና በዛው ይሄው ማለት የምፈልገው ነገር አለ። እኔ እንጃ ከሃይዲ ጋር ኢቭን ለነሱ ራሱ የሚሏቸው አሉ። ከነዛ ከሃይዲ ጋር ከዳጊ ጋር ለምን አትደባደቡም የምትሉ ሰዎች አላችሁ። የሱ ፕሮፌሽን እና የኔ ፕሮፌሽን የተለያየ ነው። ስለዚህ ቦዲ ቢልዲንግ እና ቴኳንዶን፣ ቦዲ ቢልዲንግ እና ጂጂትሱን፣ ቦክሲንግን፣ ሞይታይን ኮምፔር አታርጉ። ሁሉም የራሱ የሆነ ፕሮፌሽናል ቦዲ ቢልዲንግ እየሰራ አጂሊቲው ብዙ ነገሮችን አሪፍ ማድረግ ይችላል። ሞይታይ መስራት ይችላል። ይሄ ሰውነት መቀየር ይችላል በእኛ ልክ እንደዚህ ይላል። ቴንክ ዩ ሰሪ። ሰው ከፊት ፉል ካረጋችሁ ከኋላ የኋላ ፖስት ስታረጉ ሪል ዴልታችሁ ከኋላ ላይክ ስትሬዲ መሆን አለበት። ስለዚህ ይሄኛው የኋላ ትከሻችሁን ያሰራላችሁ። ቦዲ ቢልዲንግ ላይ አንድ ኢንጁሪ ካጋጠማችሁ ያ ኢንጁሪ ያጋጠማችሁ ፓርት ከኢንጁሪ በፊት እንደነበረው በምንም ታምራ አይሆን። ስለዚህ እዚህ ጋር አሁን ቲር ቢያደርግ ከኢንጁሪ ሪከቨር ካረኩ በኋላ እንደዚህ እንደነበረው ላይሆን ይችላል ኢቭን በሰራበት ራሱ። ስለዚህ ኢንጁርድ ከመሆናችሁ በፊት የምትሰሩትን ዌይት ኤጎ ሊፍቲንግ ምናምን ቦዲ ቢልዲንግ ላይ ፊውቸር በደንብ ፑሽ አደርጋለሁ የምትሉ ከሆነ ፎከስ ኦን ኳሊቲ ሬፕስ። ኢጎ ሊፍቲንግ ምንም አይሰራ። ኢንጁሪ ትሆናላችሁ፣ ኢንጁሪ ያጋጥማችኋል። ስፔሻሊ ኦፍ ሲዝን ላይ ሪከቨር አድርጋችሁ ልትመለሱ ትችላላችሁ። ፕሬፕ ላይ ስትሆኑ ከውድድሩ ነው ብዙ ነገር ዌስት አድርጋችኋል። ኦልሬዲ በገንዘባችሁን፣ ኢነርጂያችሁን፣ ብዙ ነገራችሁ ዌስት አድርጋችሁ ለውድድር አንድ ሳምንት ሲቀረው ብትጎዱ ሜንታሊም በጣም ብዙ ነገር ነው የምትጎዱት። ስለዚህ ኢንጁሪን ፕሪቬንት ለማድረግ ሞክሩ። ካልሰራውም ትንሽ እኔ ምናምን ጉልበት ያመኝ ስለነበር ባክሌን ጃምፕ አድርጌያለሁ። ቱሞሮ ነገ ባክና ዋን ቸስት ኤክሰርሳይዝ አንድ ቸስት ኤክሰርሳይዝ እሰራለሁ። ሞር ባክ ላይ ፎከስ ያደረገ ይሆናል ማለት ነው የነገው። የመጨረሻ አንድ ራውንድ ይቀራል። አንድ ሴት ዘን ጨርሳል። የዛሬው ሾልደር ፎከስ ወርክአውት ኤክሰርሳይዛችን ሾልደር ኤክሰርሳይዛችን ይሄን ይመስል ነበር። ስጀምር እንዳልኳችሁ በዚህ ኤክሰርሳይዝ ትከሻዬ ካላደገ ሰምቲንግ ሮንግ የሆነ ችግር አለ ማለት ነው። ስለዚህ ይሄ ስፔሲፊክ የሆነ ትከሻችሁን ማሳደግ የምትፈልጉ ሰዎች ይሄን ኤክሰርሳይዝ በደንብ ሰሩ።
ዘን ኮንሲስተንትሊ ምግባችሁን ሪከቨሪያችሁም ላይ ፎከስ ብታደርጉ ቢግ ቼንጅ ታመጣላችሁ። ግን ጄኔቲክስ ማተር እንዳለ ሆኖ እንደሚያደርግ ሆኖ ግን በደንብ ፑሽ ካደረጋችሁ ዊክ ቢሆን ራሱ ኢምፕሩቭ ማድረግ ትችላላችሁ። የዛሬው ኤክሰርሳይሳችን ይሄን ይመስል ነበር። ቴንክ ዩ ሶ ማች። ሰብስክራይብ፣ ሼር አድርጉ፣ ላይክ አድርጉ። አመሰግናል። የተለያየ ሀገር ሆናችሁ ኢቨን ኢሮፕ፣ ሚድል ኢስት፣ አሜሪካም ሆናችሁ ፋት ሎስ ኤንድ መስል ቢልድ ማድረግ የምትፈልጉ ሰዎች ከስር ባለው ኢሜይል ኤንድ ኢንስታግራም ላይ እኔን ኮንታክት ማድረግ ትችላላችሁ። ቴንክ ዩ ሶ ማች። ከዛ ግራ ሲገባ 1 ዓመት ትቀርና ከዛ 2ኛ ዓመት ላይ ትቀጥላለህ። አሁን ለሀሳብ አይደለ፣ ሀሳብ ለሚሰጥ ሰው እኮ ነው የምትከፍለው። ሀሳብ አልቆበት